ታሪኩ የሚጀምረው በጂያንግ ግዛት ውስጥ በሚገኘው የፀሐይና የጨረቃ ቅዱስ ሃይማኖት በተባለ እጅግ አስፈሪ የጦረኞች ስብስብ ውስጥ ነው። ይህ ስብስብ የሚመራው ሬን ዋክሲንግ የተባለ ጨካኝና ሐዘኔታ የሌለው ሰው ነው። ሬን ዋክሲንግ ስልጣኑን ለማስጠበቅ ሲል የገዛ ተከታዮችና ወታደሮችን ሳይቀር በጭካኔ የሚገል ደምጠማ መሪ ነው። በዚህም የተነሳ የተረፉት ተከታዮቹ እሱን በመክዳት የማይበገረው የምስራቅ ጀግና ወደ ተባለ ሌላ ሚስጥራዊ ቡድን መቀላቀል ጀመሩ። ይህ ክህደት ሬን ዋክሲንግን ክፉኛ ስላስቆጣው ራሳቸውን የምስራቁ ጀግናንን እያሉ የሚመጡትን ተዋጊዎች በሙሉ እየገደለ ሬሳቸውን በጨለማው ጫካ ገደል ላይ ይሰቅለው ነበር። ነገር ግን አንድ ቀን ማንም ያልጠበቀው ነገር ተፈጠረ። ቡባ እየተባለች አንዲት እጅግ ውብ ነገር ግን ሚስጥራዊ የሆነች ሴት ብቅ አለች። እሷም የማይበገረው የምስራቁ ጀግና እኔ ነኝ በማለት ሬን ዋክሲንግን ለሞት ፍልሚያ ጋበዘችው። ሬን ዋክሲንግ ሴት መሆኗን ሲያይ በንቀት ስቆ ቀጥታ ጥቃት ሰነዘረባት። ባልጠበቀው ሁኔታ ግን ቡባ እየተጠቀመችው የጦር መሳሪያ ሰይፍ ወይንም ጦር አልነበረም፣ መርፌና ክር ነበር። በአስገራሚ ፍጥነትና በአስማታዊ ጥበብ እያንዳንዱን የሬን ዋክሲንግን ከባድ ጥቃት በቀላሉ እያመለጠች በመርፌዎች አጠቃቸው። በመጨረሻም እሳት ማቃጠያው ላይ ወጣ። በዛው ቅጽበት መርፌውን ተኩሳ የሬን ዋክሲንግን የቀኝ ዓይን አጠፋቸው። በመቶዎች የሚቆጠሩ መርፌዎች በሰውነቱ ላይ በመሰካት ሙሉ በሙሉ አሰረችው። በዚህም አስገራሚ ድል ቡባ የፀሐይና የጨረቃ ቅዱስ ሃይማኖት አዲሷና ፍጹም መሪ ሆነች። በሌላ በኩል ታሪኩ ወደ ሆዋሻን ተራራ ይወስደናል። እዚህ ቦታ ሊንግሁ የተባለ አንድ ወጣት ተዋጊ ይኖራል። ሊንግሁ እጅግ ጎበዝ ተዋጊ ሲሆን ህይወቱን በቀላሉ የሚመለከት ወጣት ነው። አንድ ቀን ሊንግሁ ከዋሻን ታላቅ አዛውንት መምህር ከሆነው ፌንግ ኪንግ ያንግ ጋር እያወራ ሳለ ሁለት እንግዶች ወደ ተራራው መጡ። አንደኛው ሬን ዩንግ ስትሆን አይኑ የጠፋው የሬን ዋክሲንግ ልጅ ናት። ሁለተኛዋ ደግሞ ላንግ ፌንግ ዋንግ የተባለች ጓደኛዋ ነበረች። የዋሻን ተማሪዎች እነዚህን ሴቶች ከክፉ ቡድን የመጡ ናቸው ብለው በማሰብ ሊገሏቸው ከበቧቸው። በዚህ ቅጽበት የሊንግሁ የጀግንነት ስሜት አገረሸ። የገዛ ጓደኞቹንና የዋሻን መሪዎችን በመቃወም የሁለቱን ሴቶች ህይወት አተረፈ። ነገር ግን ይህ ጀግንነት ትልቁ ዋጋ አስከፈለው። ከጠላት ጋር ወግነሃል ተብሎ በዩዌ ቡኩን ፊት ቀረበ። ሊንግሁ ምንም እንኳን ዩንግን ያዳናት ስለ ሙዚቃ ባላት ፍቅርና ንጹህ ልብ ስላላት እንጂ ከጦርነት ጋር በተያያዘ እንዳልሆነ ቢያስረዳም መምህሩ ግን ዳግመኛ ከእነሱ ጋር እንዳይገናኝ በጥብቅ አስጠነቅቀው። ሊንግሁ ግን እልከኛና ለእውነት የቆመ በመሆኑ ትዕዛዙን አልቀበልም አለ። የዋሻን መሪዎች ሊገሉ ሰይፋቸውን ሲመዙ ድንገት ኃይለኛ አውሎ ነፋስ መጥቶ ሰይፋቸውን በሙሉ ተቆጣጠረው። ይህን ያደረገው አዛውንቱ ፌንግ ኪንግ ያንግ ነበር። ነገር ግን ህጉ መከበር ስላለበት ሊንግሁ ከሆዋሻን ትምህርት ቤት በውርደት እንዲባረር ተደረገ። ይባስም ብሎ ሊንግሁ ለ10 ዓመት የለፋበትን የውስጥ ኃይል ከውስጡ እንዲወጣ ተገደደ። የ10 ዓመት ድካሙ በአንድ ሰከንድ ውሃ በለው። ሊንግሁ ኃይሉን አጥቶ በሞት አፋፍ ላይ ሳለ አዛውንቱ ፌንግ ኪንግ ያንግ መጥቶ ህይወቱን አተረፈው። አዛውንቱ የራሱን 20 ዓመት የሚያክል የውስጥ ኃይል ለሊንግሁ በማስተላለፍ ብቸኛው ተማሪ አድርጎ ሾመው። ከዚህም ባለፈ የድጉ 9 ሰይፎች የተባለውን እጅግ ሚስጥራዊና ኃያል የሰይፍ ጥበብ አስተማረው። ነገር ግን ሊንግሁ ማወቅ የቻለው 8ቱን የሰይፍ ጥበቦች ብቻ ነበር። 9ኛው ጥበብ ለማወቅ አንድ ሰው መጀመሪያ የራሱን ማንነትና የልቡን እውነት በሚገባ መረዳት አለበት። ይህ በእንዲህ እንዳለ ታሪኩ ወደ ሚስጥራዊ ሴት ቡባይና ወደ ማንነቱ ያልታወቀ ጸጉሩን ወደ ላይ አሹሎ ወደሚያስረው የጦር መምህሯ ይወስደናል። ቡባ የሱፍ አበባ የተባለውን እጅግ አደገኛና ኃያል የጦርነት መጽሐፍ ሚስጥር ተምራለች። ይህንን ጥበብ ለመማር የሚሞክሩ ወንዶች በሙሉ ራሳቸውን ማኮላሸት ግዴታቸው ነበር። የቡባይ መምህርም ይህንን ጥበብ ለመማር ሲል ራሱን ቢያኮላሽም እስከ 9ኛው ደረጃ መድረስ አልቻለም ነበር። በተጨማሪም ይህ መምህር በአጠቃላይ 12 ተማሪዎች የነበሩት ሲሆን 11 ወንድ ተማሪዎችም ጥበቡን ለመማር ራሳቸውን አኮላሽተው ቢሞክሩም ማለፍ የቻሉት ግን እስከ 4ኛውና 5ኛው ደረጃ ብቻ ነበር። ይህንን ጥበብ እስከ 9ኛው የመጨረሻ ደረጃ ድረስ ተምራ ያጠናቀቀችው ብቸኛው ሴት ቡባይ ነበረች። ይህንን የተረዳው መምህሩ ቡባይ የሱን ህልም እንድታሳካለትና መላውን የጂሃንግሁን ዓለም እንድትቆጣጠር ሙሉ ኃላፊነት ሰጣት። አሁን ቡባይ መላው የጂሃንግሁን ዓለም ለመቆጣጠር ዝግጁ ነበረች። ሊንግሁ በአዲሱ ኃይሉ ተሞልቶ በተራራው ጫፍ ላይ ከመምህሩ ፌንግ ኪያንግ ጋር ምግብ እየበላ ሳለ ድንገት አንድ መርዛማ አምሳ እግር ተመለከቱ። በዚህ ቀዝቃዛ ቦታ እንዲህ ያለ መርዛማ ፍጡር መገኘቱ ስላስገረማቸው ሊንግሁ ወዲያውኑ ይህ የሬን ዩንግና የላንግ ፌንግ ዋንግ መምጣት ምልክት መሆኑን ተረዳ። ነገር ግን ሌሎች ሰዎች ወደ ሆዋሻን እንዳይገቡ ተራራው ላይ ደህንነት ገመዶ
መንገዶችና ወጥመዶች ተዘርግተው ስለነበር ዩንግ መምጣቷን ምልክት ለመስጠትና ሊንግሁን ለመጥራት ስትል የግል በገናዋን መጫወት ጀመረች። ሊንግሁ መጀመሪያ ላይ ሊያገኛት ፈጽሞ አልፈለገም ነበር። ነገር ግን መምህሩ ፌንግ ኪንግያንግ የገዛ ልቡንና ስሜቱን እንዲከተል መከሩት። ከትልቅ ረፍትና ማሰላሰል በኋላ ሊንግሁ በመጨረሻ ዩንግን ሊያገኛት ወረደ። ዩንግና ፌንግ ሁዋንግ ከዚህ ቀደም ከህዋሻን ሰዎች ስላዳናቸው ምስጋናቸውን ለመግለጽ ከፀሐይና ከጨረቃ ሃይማኖት የተዘጋጀ ልዩ አረቄ በስጦታ በረከቱለት። ቀጥሎም ዩንግ የምስራቁ ጀግና ቡድንን ቡባይ እንደተቆጣጠረችው አባቷን ሬን ዋክሲንግም እንዳገተችውና ይህ ሁኔታ ትልቅ የደም መፋሰስ እንደሚያስከትል አጫወተችው። አባቷ እንዲያድንላትም ተማጸነችው። ሊንግዩ ግን ከጠላት ሃይማኖት ጋር ዳግመኛ መገናኘት ስላልፈለገና ሰላማዊ ህይወት መርጦ ስለነበር ጥያቄዋን ውድቅ አደረገው። በዚህም ጊዜ ፊንግ ሁዋንግ ሌላ አስደንጋጭ መረጃ ነገረችው። የምስራቁ ጀግና ቡድን የተቀላቀሉ 3 የሃይማኖት መሪዎች በጫካው ገደል ላይ ተሰብስበው በአቅራቢያቸው እያለፈች ያለችውን የሊንግሁ የድሮ መምህር ልጅ ሊንሻንንና ሌሎች የህዋሻንን ተማሪዎች መውጫ ሳጥተው መክበባቸውን ነገረችው። ይህንን የሰሙት አዛውንት ፊንግ ኪንግያንግ በድንገት ብቅ አሉና ጫፉ የተሰበረውን የገዛ ሰይፋቸውን ለሊንግሁ ሰጡት። ሊንግሁ ሄዶ እንዲያድናቸውና የራሱን ህይወት መንገድ ራሱ እንዲፈልግ አዘዙት። በዚህም ምክንያት ሊንግሁ ዩንግና ፊንግ ሁዋንግ በአንድነት ሆነው ወደ ጨለማው ጫካ ገደል አቀኑ። በዚህ የጫካ ውጊያ ላይ ሊንግሁ አስገራሚ ጀግንነት አሳየ። የሶስቱ አስፈሪ ተዋጊዎች እጅ ቢቆርጥም ልባቸውን በሰይፍ ቢወጋቸውም ሊሞቱ አልቻሉም። ቡባዩ ለእነዚህ ተዋጊዎች የሶስት ሬሳ አንጎል ኪኒን የተባለ መድኃኒት አስወጣቸው ነበር። ይህ መድኃኒት የሰው ልጅ ልብን አጥፍቶ ህመምን እንዳይሰማ የሚያደርግና መሞት የማይችል ዞምቢ የሚያደርግ ክፉ ጥበብ ነበር። ሊንግሁ ይህንን ተረድቶ በአዲስ የሰይፍ ጥበቡ ብርቱ ጥቃት ሲሰነዝርባቸው ሶስቱም ፈርተው ሸሹ። ከዚህ ውጊያ በኋላ ሊንግሁ ጠላቶችን እየተከታተለ ወደ አንድ ትልቅ ፏፏቴ ደረሰ። እዚያም አንዲት እጅግ ውብ ሴት ተመለከተ። ሴትዮዋ በጠላቶች ልትጠቃ ስትል ዘሎ ገብቶ ህይወቷን አተረፈ። ሊንግሁ ይቺ ያዳናት ሴት መላው ዓለምን የምታንቀጠቀጠው ያቺ አስፈሪዋ ቡባይ መሆኗን በጭራሽ አላወቀም ነበር። ቡባይ የሊንግሁን ማንነት ስላወቀች ልክ እንደ ንጹህና ምንም እንደማታውቅ የጫካ ልጃገረድ ሆና ቀረበችው። አብሮ ጣፋጭ ወይንም ጠጡ። ሊንግሁ ስሟን ሲጠይቃት ስም እንደሌላት ነገረችው። እሱም ሳዩ ሚል የፍቅር ስም ሰጣት። ሊንግሁ ይችን ንጹህ የጫካ ልጅ ክፉኛ ፈቀራት። ከጫካው ወጣ ከሱ ጋር እንድትሄድም ቢጠይቃትም ለእኔ ከጫካው የበለጠ አስተማማኝና ሰላማዊ ቦታ የለም በማለት ጥያቄውን ውድቅ አደረገችው። ሊንግሁም ጉዳዮቹን ሲጨርስ ተመልሶ ሊያገኛት ቃል ገብቶላት መንገዱን ቀጠለ። ሊንግሁ በጫካው ሲጓዝ ድንገት ጥቃት ደረሰበት። ጠላቱ መሬት ላይ ጥሎ ፊቱን ሲያየው ማመን አቃተው። ጥቃት የሰነዘረበት የራሱ የቀድሞ መምህር ዩዊ ቡኩን ነበር። ያጠቃውም ችሎታውን ለመፈተን መሆኑን ካሳወቀው በኋላ መምህሩ የውሸትን ባያነባ ልጄና የህዋሻን ተማሪዎች በቡባይ ተይዘዋል፣ ታስረዋል፣ እባክህን እንሄድና እናድናቸው ብሎ አሳመነው። ነገር ግን የትልቅ ወጥመድ ነበር። መምህር ዩዊ ቡኩን ከቡባይ ጋር ተመሳጥሮ ነበር። የሱ ዋና ዓላማ ያንን የሱፍ አበባ የተባለውን ሚስጥራዊ መጽሐፍ ከእጁ ማስገባት ነበር። ለዚህም ሲል ያንን የሬሳ ኪኒን ውጦ ልቡን አጥፍቶ ወደ ክፉ አውሬ ተቀይሯል። ሊንግሁ ጓደኞቹን ለማዳን በምስራቁ ጀግና ቡድን ወደ ተያያዘው የፀሐይና ጨረቃ ሃይማኖት ምሽግ በድብቅ ሲገባ ቡባይን አገኛት። እሷን ማንነቷ እንዳይታወቅባት ልዩ አረቄ ፍለጋ ነው የመጣሁት ብላ ዋሸችው። ስራ ከመጀመሩ በፊት አብረው ጠጡ። ጓደኞቹን ካስፈታ በኋላ ዓለምን አብረው እንዲያዩ ጋበዛት። እሷም ተስማማች። በመቀጠልም ጓደኞቹን ለማስፈታት አብረው ለመስራት ተስማሙ። የእርዳታ እጇንም ዘረጋችለት። በመቀጠልም እቅዳቸውን ለመተግበር ቡባይ ሊንግሁን የማረከች በመምሰል ሊንግሻንና ሌሎች ወደ ታሰሩበት ክፍል ውስጥ አስገባቸው። እዛም የህዋሻን ተማሪዎችና ታግቶ የነበረው ሬን ዋክሲንግ ነጻ አወጣቸው። ሬን ዋክሲንግ ነጻ ሲወጣ በአጋዦች ላይ ከፍተኛ ጭፍጨፋ አደረገ።
甄教主，他们都已经投降，何苦再杀他们？何须与他们婆婆妈妈？所有叛将难逃一死！ሬን ዋክሲንግ ነጻ መውጣቱ ምክንያት በማድረግ ሁሉም አብረው ሲጠጡና ሲያከብሩ ካመሹ በኋላ ሁሉም በከባድ እንቅልፍ ውስጥ ወድቀው ነበር። በዚህም ጊዜ ሊንግሁ ለሳዩ የገባላትን ቃል ለማክበርና ሊያገኛት ጓደኞችን በድብቅ ጥሎ ወጣ። ወደ ተቀጣጠሩበት ቦታ ሲሄድ ድንገት ወደ አንዲት ትንሽ ጎጆ ብቅ አለ። ነገር ግን እዛ ጎጆ ውስጥ የጠበቀው ሳይሆን ሳትሆን ያየው ነገር ፈጽሞ ያላሰበውና ደሙን ያፈላ ክስተት ነበር። የቀድሞ መምህሩ ዩዊ ቡኩን ያችን የምስራቁ ጀግና ቡባይ የሰጠችውን ሚስጥራዊ ተልዕኮ በመፈጸም ላይ ነበር። በአምስቱ የተቀደሱ ተራሮች የሰይፍ ጥበብ ህብረት ውስጥ የሚገኙትን 4 የራሱ የቅርብ ጓደኞችን በጭካኔ ሲገላቸው ደረሰበት። ሊንግሁ መምህሩን ለሱፍ አበባ መጽሐፍና ለኃይል ሲል እንዲህ ያለ አረመኔያዊና አሳፋሪ ድርጊት መፈጸሙን ሲያይ ክፉኛ ደነገጠ፣ ተበሳጨም። ዩዌ ቡኩንም ዞር ብሎ የውሸት ጸጸት እያሳየ ሌላ አማራጭ ስለሌለው ይህንን ማድረጉ ገለጸ። ነገር ግን ሊንግሁ በድንጋጤ ፈዞ በነበረበት በዚህ ቅጽበት ዩዌ ቡኩን አጋጣሚውን በመጠቀም ሰይፉን ቀጥታ የሊንግሁን ልብ ላይ ሰከው። ሊንግሁ ደሙ እያፈሰሰ ራሱን ስቶ መሬት ላይ ወደቀ። ሊገለው ሲል በድንገት ቡባይ እንዳውሎ ንፋስ ደርሳ በመብረቃዊ የሰይፍ ምት የዩዌ ቡኩንን አንገት ቆርጣ ጣለችው። ቡባይ የቆሰለው ሊንግሁን ወደ አንዲት ሚስጥራዊ ቤት ወስዳ አከመችው። ከጥቂት ቆይታ በኋላ ሊንግሁ ራሱን ሲያውቅ ሳዩ እኔ የመጣሁት ላገኘሽና ከዚህ ጫካ ይዤሽ ልወጣ ነው፣ የገባሁት ቃል ለመጠበቅ ነው አላት። ቡባይ መሆኗን ግን አላወቀም። በዚህ ጊዜ ሁለቱም እርስ በርስ መዋደዳቸው ተረዱ። ነገር ግን በማግስቱ ጠዋት ቡባይ ስትነቃ ፊቷ በከፍተኛ ሁኔታ ቆስሎ ተበላሽቶ ነበር። ፊቷን ሊንግሁ እንዳያይባት በመፍራት ጠዋት ገና በሌሊት በድብቅ ጥላው ጠፋች። ሊንግሁ ሳዩ ጥላው መሄዱን ሲረዳ ወደ ህዋሻን ተማሪዎች ለመመለስ መንገድ ጀመረ። ነገር ግን መንገድ ላይ ሳለ በርካታ ሰዎች ለማይበገረው የምስራቁ ጀግና ሲሰግዱ ተመለከተ። መሪያቸው ፊቷ ላይ ማስክ አድርጋ የነበረ ቢሆንም ሊንግሁ ግን በአንድ እይታ አወቃት። በዚህ ቅጽበት ነው ቀን ከሌት ሲያፈቅራት የነበረችው ያቺ ንጹህ የጫካ ልጅ ሳዩ መላው ዓለም የሚንቀጠቀጥላት የክፉ ቡድን መሪ ቡባይ መሆኗን የተረዳው። ልቡ በሐዘን በንዴት ተሞላ። ክፉኛ እንደተታለለ አሰበ። በሌላ በኩል ደግሞ ላንግ ፊንግ ሁዋንግ በቡባይ ወታደሮች ተይዛ ወደ ምሽጉ ቀረበች። ቡባይ የያዘችውን መርፌና ክር በመጠቀም የፊንግ ሁዋንግን አንገት በመውጋት ደሟን ጠጣችው። ወዲያውኑም ፊቷ ላይ ወጥቶ የነበረው አስፈሪ ቁስል ሙሉ በሙሉ ጠፋ። ከዚህ በኋላ ቡባይ ሊንግሁን ልታገኘው ወጣች። ሊንግሁ ግን ገና ከመጀመሪያው ጀምሮ በውሸትና በሴራ ስላታለለችው ክፉኛ ተቆጥቶ ትቷት ሄደ። ነገር ግን ሊንግሁ ወደ ህዋሻን ተራራ ሲደርስ ያየው ነገር ልቡን አደማው። መላው ህዋሻን በሳት ጋይቶ ተማሪዎች በሙሉ በጭካኔ ታርደው የድሮ መምህሩ ልጅ ሊንግሻን ብቻ 2 አይኖቿ ጠፍተው በህይወት ተርፋ ነበር። ማነው ይህንን ያደረገው ብሎ ሲጠይቃት አይነ ስውሯ ሊንግሻን በሐዘን እየተንቀጠቀጠች ቡባይ ነች ብላ ነገረችው። ሊንግሁም በቡባይ ላይ ያለው ጥላቻ እጥፍ ሆነ። የበቀል እሳት ውስጡን አቃጠለው። እሷን ለማጥፋት ከሬን ዋክሲንግ ጋር ለመተባበር ወሰነ። ሳይቆዩ ሬን ዋክሲንግ፣ ዩንግዩንግ፣ ሲያንግ ዌንቲያን እና ሊንግሁ ሰራዊታቸውን ይዘው ወደ ጨለማው ጫካ ገደል አቀኑ። ሲያንግና ሰራዊቱ ከጠላት ጋር ሲዋጉ ሊንግሁ፣ ዋክሲንግና ዩንግዩንግ ቡባይን ፊት ለፊት ለመጋፈጥ ሄዱ። ፍልሚያው ተጀመረ። ቡባይ ሊንግሁን በቀላሉ አስፈንድሳ ስትመታው ሊንግሁ የመምህሩን የፊንኪንግ ያንግን ምክር አስታውሶ ተነሳ። 9ኛው የሰይፍ ጥበብ በመጠቀም ሰይፉን ቀጥታ የቡባይ ልብ ላይ ሰከው። ነገር ግን ባልጠበቀው ሁኔታ ሊንግሁ አንድ የሚያስደነግጥ ነገር ተሰማው። በሰይፉ ጫፍ ላይ የልብ መምታት ስሜት የለም። የቡባይ ደረት ባዶ ነበር። ሊንግሁ በድንጋጤ ፈዞ ባለበት በዚህ ቅጽበት ሬን ዋክሲንግ ኃይሉን ተጠቅሞ ቡባይን በኃይለኛው መቶ ገደል ውስጥ ወረወራት።
ሊንግሁ ምንም ሳያስብ ቡባይን ለማትረፍ ተከትሏት ወደ ጥልቁ ገደል ዘለለ። በአየር ላይ እየተምዘገዘጉ ሳለ ልብሽ የት አለ ብሎ ሲጠይቃት እውነቱን በሙሉ ተገለጠለት። ያኔ መምህር ዩዊ ቡኩን ልቡን በወጋው ጊዜ ቡባይ የገዛ ልቧን አውጥታ ነበር የሰጠችው። እሷም ያለ ልብ ለመኖር ስትል ያንን ክፉ የሬሳ ክኒን ተወስድ ነበር። ይህ ድርጊት ለሊንግሁ ያላትን እውነተኛና ንጹህ ፍቅር የሚያሳይ ነበር። እሷ ህይወቷን ሰጥታ እሱን አዳነችው። ቡባይ ህይወቷ አለፈ። ሌሎች ግን ድል ማንሳታቸውን እየገለጹ በድንገት ከላይ ከቤት አፋፍ ላይ አንድ አስፈሪ የሳቅ ድምጽ ማስተጋባት ጀመረ። የሬን ዋክሲንግ ሳቅ ነበር። አላማውን አሳክቷል። ይህንን ሳቅ የሰማችው አይነ ስውሯ ሊንግሻን በድንጋጤ ጮኸች። አዎ ያኔ ህዋሻን ላይ ጓደኞችን ሲገል የነበረው ሰው የሳቀው ልክ እንደዚሁ ነበር። ህዋሻን የጨፈጨፈው ቡባይ ሳትሆን ሬን ዋክሲንግ ነው ብላ እውነቱን አፈረጠችው። የበቀል ሰይፉን መዞ ሬን ዋክሲንግን ሊገለው ሲነሳ ሊንግሻን እባክህ ተወው፣ ደም መፋሰስ ይብቃን፣ ይሄ ጂያንግሁ ዓለም እኛን አይመጥነንም ብላ አስቆመችው። ሊንግሁ ሊንግሻንን ይዞ አካባቢውን ጥሎ ሄደ። የገዛ ልጁ ይንግዩንግ የአባቷን አረመኔነት ጠልታ ጥላው ሄደች። ፊልሙም ሊንግሁ በደረት ውስጥ የሚመታውን የቡባይን ልብ ይዞ ማለቂያ በሌለው ጸጸትና የልብ ስብራት ውስጥ ሆኖ ከጦርነት ዓለም ርቆ ሲሄድ በማሳየት ይጠናቀቃል።